kantantka እንኳ የሰባት ቤት አገው የፈረሰኞች ማህበር 81ኛው ዓመታዊ ክብረ በዓል ነው በአዊ ብሔረሰብ አስተዳደር ሰመዲና እንጂባራ ከተማ በድምቀት እየተከበረ ይገኛል። ነው ለ81 ዓመት ባህል ወግ ትውፊቱን ጠብቆ ከትውልድ ትውልድ ሲያሸጋግር የቆየው የአዊ የሰባት ቤት አገው የፈረሰኞች ማህበር ዛሬ 81ኛ ዓመት በዓሉን በድምቀት ያከብራል። ፈረስ ለአዊ ህዝብ ክብሩ ነው። ፈረስ ለአዊ ህዝብ ብዙ የደስታ መገለጫው በለቅሶ ጊዜው አብሮት ሸልሞ የሚወጣው በእርሻው የሚጠቀምበት ፈረስ ለአዊ ሁሉ ነገሩ ነው። ይህ የአዊ ባህል ጎልቶ እንዲወጣ የክልላችን ባህል የሀገራችን ባህል እንደዚሁም በመላው ዓለም የሚታወቅ ባህል ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። ክብራትና ክብራት የአዊ የሰባት ቤት አገው የፈረሰኞች ማህበር የልዩ የፈረስ ትርኢት ከደቂቃዎች በኋላ ወደዚህ እየመጡ ነው የሚገኙት። የአዊ የባህል የሙዚቃ ቡድን እስከዛው ፈረሰኞች እስኪገቡ አጠር ያሉ ሙዚቃ እንድታቀርቡልን በአክብሮት ጠይቃለሁ። የፈረሰኞች ትርኢት በመግባት ላይ ይገኛል። 81ኛ ዓመታዊ ክብረ በዓሉን ምክንያት በማድረግ የአዊ የሰባት ቤት አገው የፈረሰኞች ማህበር እነሆ የፈረስ ትርኢት ፕሮግራሙን እያቀረበ ለሚገኘው በሆታና በልልታ የፈረስ ትርኢቱን ለማቅረብ ወደዚህ ወደ ግብር እንግዶች ሰላምታ ሰጠው የሚያልፉ የተመረጡ የፈረስ አጋፋሪዎችን ጨምሮ ሌሎች የዕለቱ የፈረስ ትርኢት አቅራቢዎች ወደዚህ እየገቡ ይገኛሉ። ክብራትና ክብራት በድጋሜ እንኳን አደረሳችሁ እንኳን ደስ አላችሁ ለማለት እንወዳለን።
የፈረስ አጋፋሪ አስተባባሪዎች የፈረሰኛ ማህበሩ የአይሞሎ ትርኢትና የተመረጡ የፈረሰኛ ለክብር እንግዶች ሰላምታ የሚያቀርቡትን ወደዚህ እንድታስገቡልን በአክብሮት ጠይቃለሁ። በተያዘው መርሃ ግብር እንቀጥል ዘንድ የዕለቱ መርሃ ግብር እንደሚያሳየው የተመረጡ የፈረሰኛ ማህበራት በዚህ በክብር እንግዳው ፊት የአይሞሎ ጭፈራን ያሳዩ ለክብር እንግዶች ሰላምታ እየሰጡ እንዲያልፉ በድጋሜ ለማሳሰብ ወዳለው። ክብራትና ክብራት ለ81ኛ ዓመት ጊዜ እየተከበረ የሚገኘው የሰባት ቤት አገው የፈረሰኞች ማህበር እነሆ ከ81 ዓመት በፊት የጠላት ወረራን ለመመከት ወደ ጠላት የዘመቱ የፈረስ ትጥቃቸውን ይዘው ኢትዮጵያን ከውጭ ወራሪ ጠላት ለመታደግ የዘመቱ የአዊ አባቶች ያኔ ከ81 ዓመት በፊት የመሰረቱት የፈረሰኞች ማህበር እነሆ ታሪክና ትውልድን እያስቀጠለ ከትውልድ ትውልድ እያሸጋገረ ዛሬ 81ኛ ዓመቱ ላይ እንገኛለን። ዘንድሮም የ81ኛ ዓመቱን ክብረ በዓል በድምቀት በአዊ ብሔረሰብ አስተዳደር ርዕሰ መዲና በውቢቷ እንጂባራ ከተማ በድምቀት እያከበርን የምንገኘው። አሁን እንደምትመለከቱት የሰባት ቤት አገው የፈረሰኞች ማህበር የፈረስ ትርኢቱን እያቀረበ ነው የሚገኘው። በዕለቱ መርሃ ግብር መሰረት በድጋሜ ለማሳሰብ የምወደው የተመረጡ የፈረስ አለቆች በክብር እንግዶች ፊት የፈረስ ትርኢታቸውን እያቀረቡ እንዲያልፉና መርሃ ግብራቸውን እንዲያጠናቅቁ በድጋሜ ለማሳሰብ እወዳለሁ። አይበል 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 አበባኔ አለ ጉዳይ የጀግናው ሚስት ነሽ ማርተላ ጠምቀሽ ግርማ ሞገሱን ባየሽው ባልሽን ይባቱን ገንባሌ ሲወገቡን ዝናር ጋሻውን ሲወጋ ዘንጉን ሲወረውር ጋሻውን ሲወጋ ዘንጉን ሲወረውር ተሻሹነ 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 ፈቹጋኑነ ተገምቦን 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 ባምጩ የክሩነ ተሻሹነ 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 ፈቹጋኑነ ተገምቦን ተገምቦን የ81ኛውን የሰባት ቤት አገው የፈረሰኞች ማህበር ክብረ በዓል ምክንያት በማድረግ የተመረጡ ፈረሰኞች በክብር እንግዳው ለክብር እንግዳው ያቀረቡ እባካችሁ ሞራል እንድትሰጡልኝ በአክብሮት ጠይቃለሁ። ለዕለቱ የክብር እንግዶች ሰላምታ ያቀረቡ ነው የሚገኘው። ለ81 ዓመታት ያክል የዘለቀው የሰባት ቤት አገው የፈረሰኞች ማህበር እነሆ ዛሬ 81ኛ ዓመት በዓሉን እያከበረ ነው የሚገኘው። የመጀመሪያው መርሃ ግብር አይሞሎ በማሰማት
የፈረሰኞች ትርኢት ተከናውኗል። ሁለተኛውም የተመረጡ ፈረሰኞች በክብር እንግዳው ፊት እንሆ በሚያምር የፈረስ ትርኢት ሰላምታ ያቀርቡ ይገኛሉ። ሁላችሁም አንድ ጊዜ እስኪ በሆታና በእልልታ እንድናመሰግናቸው በአክብሮት ጠይቃለሁ። አይሞሎ 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 የፈንዞ ጌታ አይሞሎ አይሞሎ ጀምር ጨዋታ አይሞሎ አይሞሎ የሻሾ ጌታ አይሞሎ አይሞሎ በልጋሻ መታ አይሞሎ አይሞሎ የጥረኝ ጌታ አይሞሎ አይሞሎ ግጠም እስክስታ አይሞሎ 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 የፈረስ ትርኢት ፕሮግራሙ ነው የሚቀጥለው። በቀጥታ ወደ ፈረስ ትርኢት ፕሮግራሙ እናልፋለን። ፈረሰኞች ከዚህ ሰዓት ጀምሮ በየአጋፋሪያችሁና አስተባባሪያችሁ አማካኝነት ትርኢታችሁን እንድታቀርቡ በአክብሮት ጠይቃለሁ። አይሞሎ አይሞሎ የፈንዞ ጌታ አይሞሎ አይሞሎ ጀምር ጨዋታ አይሞሎ አይሞሎ የሻሾ ጌታ አይሞሎ አይሞሎ በልጋሻ መታ አይሞሎ አይሞሎ የጥረኝ ጌታ አይሞሎ አይሞሎ ግጠም እስክስታ አይሞሎ 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 አሃ አይበል 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 አሃ አይበል 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 አበባኔ አለን ጉዳይ የጀግናው ሚስት ነሽ ማርተላ ጠምቀሽ ግርማ ሞገሱን ባየሽው አለሽን ይባቱን ገንባለ ወገቡን ዝናረ ክብራትና ክብራት እየተመለከታችሁት የምትገኙት የሴቶች የፈረስ ጋላቢዎችና ህፃናት ናቸው። ትርኢታቸውን እያቀረቡ የሚገኙ እስኪ በድጋሜ ሁላችሁም አንድ ጊዜ ለሴቶች የፈረስ ጋላቢዎች ሞራል ስጡልኝ ባካችሁ። የፈረስ ጉግስ ትርኢት እያሳዩ ነው የሚገኙት። አሁን በመቀጠል ወጣቶች የፈረስ ጉግስ ትርኢታቸውን እያቀረቡ ይገኛሉ። 81ኛ ዓመት የሰባት ቤት አገው የፈረሰኞች ማህበርን በዓል ምክንያት በማድረግ በአሁኑ ሰዓት ሴቶች የወጣቶች የፈረስ ጉግስ ትርኢታቸውን እያቀረቡ ነው የሚገኙት። ክብራትና ክብራት ከፊት ከጋዜጠኞች ውጭ ያላችሁ ባካችሁ እንግዶች እየተመለከቱ ስላልሆነ የቆማችሁ ወደ ኋላ እንድትሆኑ እንጠይቃለን። ከጋዜጠኞች ውጭና ከጸጥታ አስከባሪዎች ውጭ ሌሎችን ወደ ኋላ እንድታረጉልን በአክብሮት እንጠይቃለን። ክብራትና ክብራት አሁን በፈረስ ጉግስ ትርኢት ላይ
ታቻቸው ከምትገኘው አንደኛው እጅግ አስገራሚ አይነ ስውር ነው። ግን አይነ ስውርነቱ ይህንን የፈረስ ጉግስ ከማድረግ ያገደው የለም። ሞራል ስጡልኝ እስኪ አንድ ጊዜ በዚህ በሰባት ቤት ሀገው የፈረሰኞች ማህበር ትርኢት ላይ አይነ ስውር የሆነው የፈረስ ትርኢት አቅራቢ በተለይ በብሔረሰብ አስተዳደሩ በተለየ ሁኔታ እየተገለጸ ይገኛል። ይህ በጣም አስገራሚ ከሆኑት የማህበሩ አባላት አንዱ ነው። ሌሎች ወጣቶች የፈረስ ጉግስ ትርኢታቸውንም እያቀረቡ ይገኛሉ። የፈንዞ ጌታ ስጠኝ ሰላምታ አሰናድታለች ሚስትህ ዘውድ ነች እልፍኙ ቤትህ ይሙላ ጎተራህ እልፍኙ ቤትህ ይሙላ ጎተራህ እቴ ፈረስ ጉግሱን የሽምጥ ግልቢያው ጋሻውን ሲወጋው ዘንጉን ሲመክተው ጠበቃ አርገሻዡ ባልሽ አይነገብ ነው ክሽን ወጣ ብልተሽ የፈረስ አስተባባሪዎች ፈረሰኞቹ ወደዚህ በዚህኛው በኩል ባለው መስመር እንዲመጡ አጋፋሪዎች ይሄን እንድታስተባብሩልኝ ጠይቃለሁ። ለቀረጻ ይመች ዘንድ በዚህኛው ትራክ የፈረስ ጉግስ ትርኢታቸውን እንዲያቀርቡ አስተባባሪዎች ከኋላ መልእክት እንድታስተላልፉልኝ በአክብሮት ጠይቃለሁ። አቶ ለይኩን ይሄንን እንድታስተባብሩልኝ በአክብሮት ጠይቃለሁ። ቅድም በገለጽኩላችሁ በሰባተኛው የሰባት ቤት ሀገው የፈረሰኞች ማህበር አባላት ውስጥ አንዱ አይነ ስውር የሆነ የፈረስ ትርኢት አቅራቢ ፈረሰኛ አለ ብለን ገልጸንላችኋል። ይህ ፈረሰኛ ትርኢቱን እያቀረበ ነው። ሞራል እንድንሰጠው በአክብሮት ነው የምጠይቀው። አይሞሎ ግጠመስክስታ አይሞሎ 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 የፈረስ ጉግስ ፕሮግራም ትርኢት አቅራቢዎች እየቀጠሉ ነው የሚገኘው። በነገራችን ላይ ክቡራትና ክቡራት 81ኛ የሰባት ቤት ሀገው የፈረሰኞች ማህበር ለመታደም እዚህ በመካከላችን በርካታ የክብር እንግዶች ተገኝተዋል። የተከበሩ አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርን ጨምሮ ሌሎች የፌዴራልና የክልል የስራ ኃላፊዎች በመካከላችን ተገኝተዋል። ብፁዕ አቡነ ቶማስ የአዊና የመተከል የሀገረ ስብከት የሃይማኖት አባቶች አንዱ በመካከላችን ይገኛሉ። ክብርት ዶክተር ሙሉነሽ አበበ ምክትል ርዕሰ መስተዳድር ማዕረግ የአማራ ብሔራዊ ክልላዊ መንግስት ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊም እዚህ በመካከላችን ይገኛሉ። ሌሎች የስራ ኃላፊዎችም እንደዚሁም ደግሞ ጥሪ ተገላቸው ከፌዴራልና ከክልል የመጡ ሌሎች የክብር እንግዶችን በመካከላችን ይገኛሉ። በድጋሜ እንኳን ደህና መጣችሁ አዲናስ ለማለት እንወዳለን። በድጋሜ ሞራል ልሰጡልን ለሁሉም የክብር እንግዶቻችን። የፈረስ አጋፋሪዎች መልእክታችን የሚሰማችሁ ከሆነ ወይም አስተባባሪዎች ጥሪያችን መልእክት እንድታስተላልፉልን በዚህኛው ትራክ የፈረስ ግልቢያ ትርኢቱን እንዲያከናውኑ በአክብሮት እንጠይቃለን። ለካሜራ ለቀረጻ ያመች ዘንድ በዚህኛው ትራክ ላይ የፈረስ ጉግስ ትርኢታቸውን እንዲያቀርቡ ጠይቃለሁ። እነዚህ የሰባት ቤት ሀገው የፈረሰኞች ማህበር እነሆ ከዘመናት በፊት የአድዋን የማይጨውን ጦርነት ታሪካዊ የጀግንነት ጀብድ ዘመን ተሻግሮ በሰጋር ፈረሶቻቸው በአልመው ጦር ሰባቂዎቻቸው በድንቅ ጋሻት ጦር ሰባቂ በድንቅ በጋሻ መካች ታጅበው ልዩ የፈረስ ትርኢታቸውን እነሆ ዛሬም ዘመናትን ተሻግረው ከትውልድ ትውልድ እያሸጋገሩ
ለ81ኛ ዓመት ጊዜ ክብረ በዓላቸውን እያከበሩ ይገኛሉ። ይህ የአዊ ባህላዊ ታሪክና የአዊ የባህል የፈረስ ትርኢት በዓል ከዘመን ዘመን ተሻግሮ ባህላዊ ትርኢቱ የክልላችን ብሎም የሀገራችን ባህላዊ ሁነት ሆኖ እንዲመዘገብና ይህ ባህል ጎልቶ ለመላው ዓለም እንዲንጸባረቅ ሁሉም ሻካላት ኃላፊነታቸውን እንዲወጡ ሴቶች የሚገኙት እባካችሁ የሴቶችን ሞራል ሰጡልኝ በአክብሮት። ሴት የፈረስ ትርኢት አቅራቢዎች በልዩና በግሩም ሁኔታ የፈረስ ጉግስ ትርኢታቸውን እያቀረቡ ይገኛሉ። የሰባት ቤት አገው የፈረሰኞች ማህበር ልዩ የፈረስ ትርኢት ፕሮግራም በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጅባራ ከተማ እየተከናወነ ነው የሚገኘው። ክቡራትና ክቡራት ይህንን በቀጥታ በአማራ ቴሌቪዥን እየተከታተላችሁ የምትገኙ ክቡራትና ክቡራት ይህ የሰባት ቤት አገው የፈረሰኞች ማህበር 81ኛው ክብረ በዓል ነው። የሰባት ቤት አገው የፈረሰኞች ማህበር ከዘመናት በፊት ከዛሬ 81 ዓመት በፊት ኢትዮጵያን ከጠላት ወራሪ ለመታደግ ጦር ዘምቶ ኢትዮጵያን ከጠላት የታደገ ጀግና ህዝብና አኩሪ ህዝብ የአዊ አባቶች የፈረሰኞች ማህበር የመሰረቱት ሲሆን እነሆ ዛሬ 81ኛ ዓመታቸው ላይ እንገኛለን። ይህም በአሁኑ ትውልድ ይህንን ክብረ በዓል እያከበረ ይገኛል። የፈረስ አስተባባሪዎች አጋፋሪዎች አለቃዎች ሴት የፈረስ ጋላቢዎችን ወደዚህኛው በኩል ልታመጡልን ተቀበለን። የቀጣይ የደገላንሳ ትርኢት የሚቀርብበት ሰዓት ላይ ነው የምንገኘው። ከዚህ በመቀጠል ደግሞ የኢትዮጵያ ፈረስ አሶሲዬሽን ለዚህ ለ81ኛው ክብረ በዓል እዚህ በመካከላችን ተገኝተዋል። የኢትዮጵያ አሶሲዬሽን በዛሬው ዕለት የተለያዩ የፈረስ ዝላይ ትርኢቶችን የሚያሳዩን ነው የሚሆነው። እንድትዘጋጁልኝም እጠይቃለሁ። ክብራትና ክብራት የፈረስ አጋፋሪዎች እባካችሁ ሴት የፈረስ ጋላቢዎችን ወደዚህ እንድታመጡልን እንጠይቃለን። የፈረስ አሶሲዬሽኖች ባካችሁ አንድ ሰው ወደዚህ እንድትልኩልኝ በአክብሮት ጠይቃለሁ። ከፈረስ አሶሲዬሽን ከኢትዮጵያ ፈረስ አሶሲዬሽን አንድ ሰው ወደዚህ እንድትመጡልኝ በአክብሮት ጠይቃለሁ። ክብራትና ክብራት የዳግላስ ትርኢቱ እየቀጠለ ነው የሚገኘው። የደገላንሳ ትርኢቱ እየቀጠለ ነው የሚገኘው። አይሞሎ በጋንተ ሹሞ አይሞሎ በእንስራ ቀርቦ አይሞሎ ከበረከቱ አይሞሎ ሲበላ ጠግቦ አይሞሎ አበው መርቆ አይሞሎ ጨዋታው ደምቆ አይሞሎ የደንግላሳ የፈረስ ትርኢት ፕሮግራም እየተከናወነ ነው የሚገኘው።
የ81ኛውን የሰባት ቤት አገው የፈረሰኞች ማህበር የፈረስ ዓመታዊ ክብረ በዓል ምክንያት በማድረግ ዛሬ በዚህ በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጅባራ ከተማ በድምቀት እየተከናወነ ነው የሚገኘው። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድርን ጨምሮ ሌሎች የክብር እንግዶች በተገኙበት በድምቀት እየተከናወነ ይህ 81ኛው የአዊ የፈረስ የሰባት ቤት አገው የፈረሰኞች ማህበር እነሆ ለ81 ዓመታት ከትውልድ ትውልድ እየተከታተለ እየቀጠለ ያለ የፈረሰኞች ማህበር ነው። ይህ ማህበርም ዘንድሮ ለ81ኛ ዓመት ጊዜ ይህንን ክብረ በዓል እያከበረ ይገኛል። ክብራትና ክብራት ይህ የ81ኛው ክብረ በዓል ስናከብር አሁን ሀገራችን ካለችበት የኮሮና በሽታ ወቅት ጋር ከግምት ውስጥ በማስገባት የህዝብ መጠኑን ተመጥኖ ይህ በዓል እየተከናወነ ነው የሚገኘው። ይህ በዓልም በቀጣይ ከትውልድ ትውልድ እንዲሸጋገርና የሀገራችን በዓል ሆኖ ባህላዊ ሁነቶች ሆኖ በዩኔስኮ እስኪመዘገብ ድረስ ሁሉም የባለድርሻ አካላት የድርሻቸውን እንዲወጡ የሰባት ቤት አገው የፈረሰኞች ማህበር ጥሪውን እያስተላለፈ ይገኛል። የደንገላሳ የፈረስ ትርኢት ፕሮግራም እየቀጠለ ነው የሚገኘው። ክብራትና ክብራት ይህንን ፕሮግራም በአማራ ቴሌቪዥን በየቤታችሁ እየተከታተላችሁት የምትገኙ በሙሉ ይህ 81ኛው የሰባት ቤት አገው የፈረሰኞች ማህበር ዓመታዊ ክብረ በዓል ነው። ክብረ በዓሉን በድምቀት ለማክበር በርካታ የሰባት ቤት አገው የፈረሰኞች ማህበር አባላት በዚህ በአዊ ብሔረሰብ አስተዳደር ርዕሰ መዲና እንጅባራ ከተማ በመገኘት የፈረስ ትርኢታቸውን እያቀረቡ ይገኛሉ። በቀጣይ ደግሞ በዚህ 81ኛው ክብረ በዓል ላይ እዚህ በመካከላችን የተገኙት የኢትዮጵያ የፈረሰኞች ማህበር በዚህ ክብረ በዓልን ምክንያት በማድረግ እዚህ የፈረስ ትርኢታቸውን የሚያቀርቡ ነው የሚሆነው። የኢትዮጵያ የፈረስ አሶሲዬሽን ማህበር አሶሲዬሽኑ በዚህ ዕለት ተገኝቶ ይህንን የፈረስ የመሰናክል ዝላይ የሚያቀርብልን ነው የሚሆነው። በቀጥታ ወደ እነሱ ነው የምናልፈው። የማህበሩ አስተባባሪዎች ይህንን ፕሮግራም መድረኩን እንድትረከቡ በአክብሮት መድረኩን ለእናንተ እንለቃለን። አበባኔ አለት ጉዳይ የጀግናው ሚስት ነሽ ማርተላ ጠምቀሽ ግርማ ሞገስ። ክብራትና ክብራት ከዚህ ሰዓት በመቀጠል የኢትዮጵያ ፈረስ አሶሲዬሽን መድረኩን ተረክበው የፈረስ መሰናክል ትርኢት የሚያቀርብልን ሰዓት ነው። አቶ ዘሪሁን ቢያድግልኝ የኢትዮጵያ ፈረስ አሶሲዬሽን ዋና ጸሐፊ እዚህ በመምጣት የአንድ ደቂቃ አጭር መልእክታቸውን አስተላልፈው በቀጥታ ወደ ትርኢቱ እንዲገቡ በአክብሮት እጠይቃለሁ። ክቡር አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣ የተከበራችሁ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የበዓሉ ታዳሚዎች፣ ክቡራትና ክቡራን፣ ከሁሉ በማስቀደም በዚህ ታላቅና ታሪካዊ የፈረስ በዓል ላይ በመገኘት በኢትዮጵያ ፈረስ ስፖርት አሶሲዬሽን ስም መልእክት ለማስተላለፍ እድል በማግኘቴ የተሰማኝን ከፍተኛ ክብርና ደስታ ለመግለጽ እወዳለሁ። እንደ ኢትዮጵያ ፈረስ ስፖርት አሶሲዬሽን በአድዋ ድል መታሰቢያና የሰባት ቤት አገው ፈረሰኞች ማህበር ምስረታ በዓል ላይ ስንገኝ የአሁኑ ለሶስተኛ ጊዜ ሲሆን እዚህ በመገኘታችን የመገኘት ዋነኛው ምክንያት የኛው የአበሻ ፈረሶች ተገቢው እንክብካቤ ከተደረገላቸውና ስልጠና ካገኙ በስፖርቱም ዘርፍ እንደ አትሌቲክስ ሁሉ ተአምር ለማሳየት የሚችሉ መሆናቸውን በተግባር ለማሳየት ነው። ይህ የዛሬውን በዓል ከሌሎች በዓላት ሁሉ ልዩ የሚያደርገው በአድዋ ድል በዓል ላይ አያቶቻችንና ቅድመ አያቶቻችን ካሳዩት ጀግንነት ባሻገር ፈረሶቻችንም ምን ያህል አስተዋጽኦ እንዳበረከቱና መስዋዕትነት እንደከፈሉ ለማስታወስና ለመዘከር ነው። በመጨረሻም
በዚህ ከፍተኛ በዓል ላይ እንድንሳተፍ የተለያየ ድጋፍና ትብብር ያደረጉልንን ድርጅቶችና ግለሰቦች በራሴና በአሶሲዬሽናችን ስም ያመሰገንኩ በቀጣይ ዓመታት በሚካሄደው የሰባት ቤት አገው ፈረሰኞች ማህበር በዓል ላይ በየዓመቱ እየተገኘን ለበዓሉ ድምቀት የበኩላችንን ድርሻ የምንወጣ መሆኑን እያረጋገጥኩ በቀጣይ ስፖርታችንን ለማሳደግ በሚደረገው ጥረት የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን አረጋግጣለሁ። በጥሞና ስላዳመጣችሁኝ ከልብ አመሰግናለሁ። የኢትዮጵያ ፈረስ አሶሲዬሽን ዋና ጸሐፊን እጅግ አድርጌ አመሰግናለሁ። ከዚህ ሰዓት በመቀጠል የአሶሲዬሽኑ ትርኢት አቅራቢዎች በቀጥታ ሰዓታችሁን እንድትጠቀሙ ለማሳሰብ እወዳለሁ። የፈረስ መሰናክል ትርኢቱን እንድትጀምሩ በአክብሮት ጠይቃለሁ። የኢትዮጵያ የፈረስ አሶሲዬሽን በዚህ በ81ኛው በዓል ተገኝቶ የፈረስ ትርኢቱን እያቀረበ ነው የሚገኘው። ከአሶሲዬሽኑ አንድ ሰው ይህንን የፈረስ ትርኢት አስመልክቶና ቀጣይ ምን መደረግ አለባቸው የሚለውን አጭር ገለጻ እንዲሰጠን መድረኩ ለሱ ሰጠዋለሁ። እሺ፣ አመሰግናለሁ። ክቡር እንግዶቻችን እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን ደህና መጣህ። ትርኢትህን በቀጥታ ጀምርልን። ሞራል ስጡልን እስኪ ባካችሁ። እንግዶች ይህንን በዓል ለመታደም ነው ትርኢታቸውን በርካታ ሀገራትን አቆራርጠው እዚህ የመጡት። ይህ የፈረስ ትርኢት ስፖርት በአሶሲዬሽን ደረጃ ተቋቁሞ በመላው ሀገሪቱ ፈረስ ባለባቸው አካባቢዎች ስፖርቱ እንዲስፋፋ እየሰራ የሚገኝ አሶሲዬሽን ነው። ተገኑ አራርሱ በቀጣይ ትርኢቱን ያሳየናል። ተገኑ ወደዚህ እየመጣ ነው የሚገኘው ከኢትዮጵያ ፈረስ አሶሲዬሽን። ተገኑ በእኛ ቋንቋ እንኳን ደህና መጣህ አዲናስ ብለናል። ሞራል ስጡልን ባካችሁ። ትርኢቱን ትቀጥልልናለህ። የኢትዮጵያ ፈረስ አሶሲዬሽን ትርኢት አቅራቢዎችን እናመሰግናለን። ለተወሰነ ጊዜ የእናንተ ይቆምና ሴት የአዊ የሰባት ቤት አገው ፈረስ ትርኢት አቅራቢዎች በክብር እንግዳው በኩል እንድታልፉ በአክብሮት እንጠይቃለን። ከፍ ባለ ሞራል የሴት ፈረሰኞችን እንድትቀበሉልኝ በአክብሮት እንጠይቃለሁ። የኢትዮጵያ ፈረስ አሶሲዬሽን ለተወሰነ ደቂቃዎች ታገሱኛላችሁ። ሞራል ስጡልን ባካችሁ። በዚህ የሰባት ቤት አገው የፈረሰኞች ማህበር በርካታ ሴት ፈረሰኞች በአባልነት ይገኛሉ። ከነዚህም ውስጥ በበርካታ ሚዲያዎች የምትመለከቷት እጅግ ግሩምና ድንቅ ፈረሰኛ ጋላቢ የሆነች አንዷ እህታችን ከፊት ለፊት እንደምትመለከቷት ነው። በክብር እንግዶች እንድታልፉ በአክብሮት ጠይቃለሁ። በዚህ በኩል የክብር እንግዶችን አልፋችሁ በዚህ ከነዚህ ፈረሰኞች መካከል ማየት የተሳነው ፈረሰኛም እዚህ አብሮን ነው የሚገኘው። እሱንም በዚሁ አብሮ እንዲያልፍልን በአክብሮት ባካችሁ ከፍ ባለ ሞራል ልታመሰግኑልኝ በአክብሮት እጠይቃለሁ። እነዚህ የሰባት ቤት አገው የፈረሰኞች ማህበር ሴት አባላት ይህንን ባህልና ታሪክ አስቀጥለው እዚህ ደርሰዋል። ቅድም በተደጋጋሚ ስንገልጸው እንደነበረው ማየት የተሳነው የፈረስ ትርኢት አቅራቢም እንደምትመለከቱት በዚህ በክብር እንግዳው እያለፈ ነው የሚገኘው። እባካችሁ ከፍ ባለ ሞራል ሸኙልን።
ክቡራትና ክቡራት 81ኛው የሰባት ቤት አገው የፈረሰኞች ማህበር ክብረ በዓል በደመቀ ሁኔታ እየተቀጠለ ነው የሚገኘው። የኢትዮጵያ ፈረስ አሶሲዬሽን ትርኢት አቅራቢዎች አሁንም ትርኢታችሁን እንድትቀጥሉ በአክብሮት ጠይቃለሁ። መሐመድ ሳሚ ከጣሊያን ኤምባሲ ነው እዚህ የመጣው። ከፍ ያለ ሞራል ስጡልኝ ባካችሁ። የኢትዮጵያ ፈረስ አሶሲዬሽን እዚህ የፈረስ ስፖርት አሶሲዬሽን እዚህ ድረስ ይዟቸው ከመጣ የፈረስ ትርኢት አቅራቢዎች መሐመድ ሳሚ ከጣሊያን ኤምባሲ ወጣት ነው፣ እጅግ በጣም ወጣት ነው። ከዚህ በማስከተል በበርካታ የኪነ ጥበብ ስራው የምናውቀው በርካታ ግጥሞችን በመጻፍ ለመድረክ እያቀረበ የሚገኘው ወጣት ገጣሚ ነው። ወጣቱ ገጣሚ የኢትዮጵያ ንግድ ባንክ ሰራተኛ ብቻም ሳይሆን ገጣሚም ነው። አሁን ግጥሙን ይዞልን መጥቷል። አለኝ ጌታቸው እንኳን ደህና መጣ። ግጥም እንድታቀርብ በአክብሮት ጠይቃለሁ። አመሰግናለሁ። ኢትዮጵያ ቅኔ ናት። አዳም እንዲባዛ በጽኑ ቃለ እግዚአብሔር ብዙ ወተባዙ ወምልዋ ለምድር ካለው ቀን ጀምሮ ምድርን ከወረሳት በአምላክ ልብ ውስጥ ያለች ፈጥሮ የቀደሳት የገነት ተምሳሌት ሰው የመሆን ልኬት የስልጣኔ ምንጭ የመጠበብ ስሌት ያመክንዮ አኗኗር ምስጢር ማስመስከሪያ ለአምላክ የመመቸት ህላዌን ማሳያ እውቅ እና ገናና ፍጹም ግብረ ኃያል አለች አንዲት ሀገር ኢትዮጵያ ምትባል። እንደ ሀገር ናት የራሷ የሆነ ወሰን ድንበር ያላት ሕገ መንግሥት ቀርጻ መንግሥት የሚመራት እልፍ ጀግኖች አብቃይ ህብረ ብሔራዊ በቅኝ ያልተገዛች ብቸኛ ሉዓላዊ እንደማንም ሀገር ለመሰኘት ሀገር የራሷን ባንዲራ ቀርጻ እንኳን ብትኖር ቢኖራትም በጀት ቢኖራትም ድንበር ነገሩ ወዲህ ነው በህብረ ቃል ከብራ ሰምና ወርቅ ያላት የፈጣሪ ድርሰት ኢትዮጵያ ቅኔ ናት። በአረንጓዴ ቢጫ በቀይ አሸብርቃ ብትሰኝ ኢትዮጵያ ህብረ ቃል ባንዲራ ሰም ያገር መለያ ወርቋ ቃል ኪዳን ነው የቀስተ ደመና የምህረት ሀገር ናት አምላክ ሲል ነውና እንደማንም ሀገር ለመሰኘት ሀገር ቅኝ ገዢ ሲወራት ጦር ሞግታ ነበር። በቃል ጦርነት ሰም መብት ማስከበር ድል ማድረግ ወርቋ ነው ጽላት ይዛ መክበር የጠበብት አበው ቃላትን ኮልኩዬ ቃሌ አጽነ እግዚኦ ወለቡ ጸራዬ መወድስ ባላደርስ ባልል ዛምላኪዬ ለቅኔዋ ምድር ባልዘርፍላት ቅኔ ሀገር እዘርፋለሁ እኔም በመጠኔ ጊዜዋን ዘርፌ ለድህነት ጣድኳት ባልመሰለ እንግሊዝ ግዕዟን አረርኳት እኔም እዘርፋለሁ ቅኔያዊ ባህሏን በምዕራቡ አኗኗር ምስራቃዊ ክብሯን ደግሞ በአንድ በኩል
ገና ባልበሰለ ባልሰፋ ጭንቅላት እያንሰላሰልኩኝ ሀገሬን ስቃኛት ላም ሆናም ታየችኝ በነጋ በጠባ ሲያድጉ የሚነክሱትን ጡቷን ምታጠባ የገቢት እርጎዋ አይብና ቅቤዋ በቁመና እስካለች ሕይወቷ እስካልጠፋ ሁሉን ለመቋደስ ሰው ይዛል ወረፋ አልባዋት ስታረጅ ያርዷታል ለ10 ለ30 ይቀራመቷታል በየለውጡ ምዕራፍ በየአብዮት ማግስት ሀገሬም እንዲህ ናት ልጅ ታሳድጋለች ዞሮ የሚግጣት ተምሮ ሚከዳት ውሃና መብራቷን ማዕድን በጀቷን የተፈጥሮ ሀብቷን ባልጠግባይ ተፊ ከድሃ ጉሮሮ ነጥቀው ሲዋጥጡ ያለማንም ከልካይ ከተራዘ ገላ ዘርፈው እያጌጡ ካዳፋ መቀነት 5-10 ለቅመው እየሰለቀጡ ሲግጡ ፊተኛዋን ሀገር አርገዋት ኋለኛ መልካም ስሟ ብቻ ሲቀር ለመጽናኛ ቀብረዋት ነበረ ሳይተኛ ሚጠብቅ ባይኖራት እረኛ እጇ አመድ ያፈሰ ባጎረስሽ ተነካሽ ባፈረጠመችው ባሳደገችው ክንድ እንደገና ዞራ መልሳ ተደቋሽ በሰማይ ምሳሌ በብዙሃኑ ኤል አነውቱ ፈጣሬ እንዳለው ሳጥናኤል ከመላእክት ወገን እንዳንደኛው እርኩስ የጭቁን አገዛዝ ያለቅነት መንፈስ እንደሰየጠነው እንደዚያ ልክስክስ ቢኖሯትም ዛሬ ከሐዋርያት ወገን እንዳንደኛው ባንዳ በዱቡሎ ዲናር ሀገር የሚከዳ አሳልፎ ሚሸጥ ሊከባት ይሁዳ በመልካም ማሰዋ ከአቢሲኒያ ዘር ከሰራችው ከዘራችው ስንዴ አሪማሞን ክርዳድ ቢበቅልም አንዳንዴ ነገሩ ወዲህ ነው ጠብቆቷ ጽኑ ጸሎቷም ቅኔ ነው ሊያፈርሳት ከጅሎ እሳት የሚለኩስ በለኮሰው እሳት ራሱ የሚፈርስ ጠላቶቿን ሁሉ ወግታ ምታሸንፍ ዓለም የከተባት በድርሳን መጽሐፍ የባህል እመቤት የ13 ወር ጸጋ የምታፈራርቅ ክረምትና በጋ መሽቶባታል ሲሏት መልሳ ምትነጋ ንዑድ ናት ሀገሬ አልፋና ኦሜጋ ወድቃለች ስትባል የምታንሰራራ በሞት መሃል ሆናም ግርማዋ የሚያስፈራ ጨልማለች ሲሏት ደምቃ ምታበራ ሲጎፏት የምትቆም ሲንዷት ተካቢ በዘረፏት ማጀት ምንዱም ሰው መጋቢ ያልተማረች ሲሏት የቴክኖሎጂ ጎህ አሃዱ ያለባት ያልታወቀች ሲሏት በቅዱስ መጽሐፍ ከ40 ጊዜ በላይ ስሟ የናኘላት እንደ ገረድ ላያት እምቢኝ ባይ ለክብሯ እንደ እናት ለሚያያት አስመናኝ በፍቅሯ የስንኝ ቋጠሮ ግጥም የማይገልጻት ተፈታ የማታልቅ ሀገሬ ቅኔ ናት የቀስተ ደመና የበረከት ምድር ጎንበስ ቀና ብለው ያጸኗት በፍቅር ደም ያልሰሰቱላት ለሰንደቋ ክብር የምዬ ምኒልክ የጣይቱ መንበር የስልጣኔ አልፋ የደግነት ባህር የአፍሪካ መዲና የግንነት ዳራ ስሟ እንደ ራስ ዳሽን ገዝፎ እንደ ተራራ እንደ ላሊበላ ከብሮ የሚጠራ እንደ ጽዮን ማርያም እንደ አክሱም ሐውልት እንደ ብራናዋ የታሪክ ድርሳናት እንደ አባይ ፏፏቴ እንደ ፋሲል ሕንጻ ከሰማይ በረዶ ታሪኳ የነጻ እንደ ዘንገና ሐይቅ እንደ ጣና ውበት እንደ ጀጎል ግንቧ እንደ አዋሽ ጅረት በዜማ በቅኔ እንዲከተብ ክብሯ እላለሁ ወዴት ናት የጥበብ ሀገሯ ይሄ ከሐረጋት ብዕር ከወረቀት በአንድ ላይ ተጋምደው ለልፍ አላፍ ዘመናት ምስጢሯን ቢጽፉ ተግተው ቢቀኙላት ተፈታ የማታልቅ ሀገሬ ቅኔ ናት አንኩር ክንባጋስታ خطاولا يهوني أقصدو زنقوا ناكا يهوني أيلو فايستوا بيريديو سبايلو لا أيلو ميتكرتوا
ዛጓው ጊዜሲ ምንጮ ከመዋዛ ሳመሰን ወጎ ምንጫ ቤታሳ ጊዝባ መካን ተወጎ ፊሪቲሳ ጊዝባ መካን ተወጎ አዊ ብራናሳ የውስታታ ሰሙኒ ድባኑ ቢስኪሊታ ትኪ ጊዝባ መካን ተወጎ ላሊበላው ግንብታ ድሳታ ሰግዋ ኸዋቱ ጊዜሲ ግዲታ ካን ተስተዋጎ አዊ ፊሪሲሲ ግዲታ ተካን ተስተዋጎ አዊ ፊሪሲሲ ላሊበላው ሳቅቦላ ግቢታ ታለም ሳቅቱሲ እንግዲው ሳይክቱላ አቅስቱች ምስቱሲ ድሳንሴም ዋጎ ሸልሸሉሲ ፌስታ ታግስተዋጎ ላግትግናሱ አዊ ፊሪሲሲ አርካ ያሁን ይቋጥራ ሰመርታታ ግታታው ላይ ይቋጥራ ደውስታታ አለም ሳቅስታ ላሊበላው ተገራታ ስሙላው ያው ተገራታ ጆጆን ዝብረኪ አዊላንጌታ ታሪኮን ታስተንስ ላሊበላታ ኢትዮጵያስ ጊግንስ አዊ ፊሪሲታ እዝወክላቺ ትግትንስ ተመልካቾቻችን ዛሬ በአዊ ብሔረሰብ ዞን ብሔረሰብ ዞን ዋና ከተማ እንጅባራ በድምቀት እየተከበረ ያለው 81ኛው የአዊ የሰባት ቤት አገው ፈረስ 81ኛው የአዊ ፈረሰኞች ማህበር ነው። በነገራችን ላይ የተወዳችሁ ተመልካቾቻችን ከ57000 በላይ ፈረሰኞች አሉት አባላት። ከነዚህ ውስጥ ነባር ፈረሰኞች አባቶች ብቻ ሳይሆኑ ሴቶች፣ ህፃናት ሁሉ ለዝግጅቱ ድምቀት ናቸው። አሁን እዚህ ውስጥ ካገኘዋቸው ፈረሰኞች ጋር እኔም ቀልቤን ከሳቡት ውስጥ መርጬ ለእናንተ ለማድረስ አጠገቤ አምጥቻቸዋለሁ። አብራችሁን ነው እስኪ ጠይቃቸዋለሁ። እንደምን አለሽ? ስምሽ ማን ነው? ሽማጫሽ 13 አዎ ለስንተኛ ጊዜ እንደተካፈልሽ ንገሪ? ለሁለት። እሺ ምናልባት ምን አይነት ስሜት አለው? እንዴት እንደቻልሽ ጭምር ብትነግሪኝ ደስ ይለኛል። እንዴት እንደቻልሽ የፈረስ ግልቢያ እንዴት እንደቻልሽ ብትነግሪኝ ደስ ይለኛል። አባቴ ልቅሶ ብሎ ሲመጣ እኔ እየተቀበልኩ ልውሰድ እያልኩ እየተደበቅኩ ለምጃለሁ። እዛ በኋላ በጣም ደስ ይላል። እንኳን አደረሰሽ። የተወዳችሁ ተመልካቾቻችን ሴቶች ለዚህ ዝግጅት ድምቀቶች ናቸው። ልጅቷ ህፃን ነች እንዳያችኋት፣ ግን ደግሞ በርካታ ሴት ፈረሰኞች አሉት ከማህበሩ ውስጥ ማለት ነው። አሁንም ደግሞ ከሌላ ከአንድ ሴት ጋር ቆይታ አደርጋለሁ። አብራችሁኑ በድጋሚ ለስንተኛ ጊዜ ነው እዚህ አሁን እየተካፈልሽ ያለሽው? በወረዳ 7ኛ ጊዜ ነው። እሺ ምናልባት ከቤተሰብ አባላት ውስጥ ያለ ማመዳሽ ወይም ደግሞ እዚህ የፈረስ ግልቢያ ውስጥ የሚሳተፍ ሰው ካለ ንገሪኝ እስኪ። ያለ ማመዳ አያቴ ነው። አያቴ ለቅሶ ብሎ ሲመጣ እኔ ፈረስ ይዤ ወደ ቤት ሄዳለሁ። ከዛ ለማዱ ለዚህ ውድድር አለ ሲሉኝ ለመጀመሪያ ጊዜ መጥቼ ተወዳደር። ምናልባት ሴት ሆኖ ፈረስ መጋለብ በተለይ ልምምዱ ላይ በጣም አስቸጋሪ የሚሆን ይመስለኛል። በርካታ ምክንያቶች ይኖራሉ ለአስቸጋሪነቱ። የነበረውን ነገር እስኪ ለተመልካቾች አካባቢልን። የፈረስ ውድድር እኔ ከጀመርኩ እስካሁን ደስተኛ 7ኛ ጊዜ ሁሉ ወዳደራለሁ። ግን ምንም ሁሌም ደስተኛ ነኝ። 5 ዋንጫ አምጥቻለሁ። ደስ ይላል። እሺ እናመሰግናለን። የተወደዳችሁ ተመልካቾቻችን ዝግጅታችን ይቀጥላል። በነገራችን ላይ ከኢፌድሪ የፈረስ አሶሲዬሽን አባላት 20 አባላት እንዲሁም ደግሞ 7 ተወዳዳሪዎች መጥተው ነበሩ። እነሱም እንዲሁ ለትርኢቱ አንድ ድምቀት ነበሩ። ዝግጅታችን አሁንም ይቀጥላል። አብራችሁን ሆኑ። የተከበሩ አቶ ሚሊዮን ልጉማ የኢትዮጵያ የፈረስ ስፖርት አሶሲዬሽን ፕሬዝዳንት እዚህ በመካከላችን ተገኝተዋል። ይህንን የሰባት ቤት አገው የፈረሰኞች ማህበር ሊቀመንበር ወደዚህ መምጣት የምስክር ወረቀቱን በአክብሮት እንድትቀበሉ በአክብሮት ጠይቃለሁ። ስራ ካንታንት ካን كبير إسراء كان تانتكان شكله سعوديت كان بلانتي في لانجتيس كاسانو أوكي سبات بيتا جو فرستر مابيري بالكيسلو تغ عند بالدا قصور كبروا لينجدي أماري مراي كللو منجستي شواچي تنسانتي أتو تغنية تشاكرنو نوستا إنسانو وينه بالو ليديتا تيوي
አገራ ብንታጋናማ ካሮጌር ኮንታስታሹ ትህነግ አዋውስት ተሳትፎ ስንት ታቂ አማገርሊ ወላ ኢትዮጵያው ህዝብ ላይ አጋማ ትህነጎ ዙራት ተቻውራና ደውሉ ዳስ ፋላንጋ ከበርስተው አግነስ ሊሊታት ያግኑ እንደስ ፋላንጋ አዊውዝ ብንሳይን ካናንቲ ጀግኒ ህጎ ከበርታንቲ አግነስ ለኩ ኢትዮጵያ ህዝብ ካሊ አጋማ እስካዋ ኢትዮጵያ እስካዊ ዳርሾን ጀግትንስ ኒውሳ ፍሸት ያታ ታክስካ አቶ ባይደሳኝ ዘሪሁን ቲታ ቻ ቺቲንግ ሳንቲ አወይ ብሔረሰብ ቺቲንግ ሲዞኑ ቻ ቺቲንግ ሳንቲ ፈረስተር ከማብሩ አገራው እንፕልትስ ሾጋስካ አሜታሳ አገራ ብንሳና ምን ሳስታሽው ተህነግ ታስታውክ ደም ሳስታውክ ይስራቅልታውክንስ እሳ ታስግስ ከበርስተዋክንስ ሊሊታቸው ያናኒስ እንደስ ፈለንከ ተዘክብሮ ኪላ አቶ አገኘው ይንታው አውኪ ሲፍታ መድረስ ጉሽታማ ክልሉ መንግስት خسانتي አገኘ ሳውኪ እሳንጋማ በረዋ አገኘስ ከበርስተታ ክልሉ መንግስት ኒውሳ ቤሮቾ አክወቅ ቸውኑይ ሚሽክላን ኖጂሊ እስኪ ተርቶ ሲፍንታ ዳቸውናይ አብራጅታና ሚሊችን እንግዳ ሚሽክላ አብራጅታን ተሰናበተችው አንዳቸው እንትኑ ጋር መሰናበት እንችላለን አይነ ስውሩ ጋር አንድ ያየው ትልቅ ነው በጣም ተመልካቾቻችን ዛሬ ድምቅ ባለ ሁኔታ ይከበር የነበረው 81ኛው የሰባት ቤት አገው ፈረሰኞች ማህበር ነበረ። በርካታ አይረሴ ትዕይንቶችን እንዳያችሁባቸው ተስፋ እናደርጋለን። በነገራችን ላይ የተወደዳችሁ ተመልካቾቻችን ቀደም ብዬ ህፃናት፣ ሴቶች ሁሉ እንዳሉበት ነግሬያችሁ ነበረ። ማየት የተሳነው ፈረሰኛ ወይም ደግሞ የፈረስ ትርኢት አቅራቢ ሁሉ ነበረበት። እጅግ ያስገርማል አይደል? ሰዎች ራሳቸውን ችለው
ምናልባት መንቀሳቀስ እንኳን ልዩ ገዛ በሚያስፈልግበት ሁኔታ የማይነስ የተሳነው የፈረስ ጋላቢ ሁሉ ያየንበት ትርኢት ነበረ። የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ በጣም ነው የምናመሰግነው። ከቀሪ የአማራ ቴሌቪዥን ዝግጅቶች ጋር መልካም ጊዜን እንመኛለን። እናመሰግናለን።